በደንብ ለኔ ያለን ስሜት ከኔ ይልቅ አንተ ነህ በደንብ ተናግረህ የማታውቀው። እኔ እንደውም በአንዳንድ ሞመንቶች ጉዳይ እናገራለሁ። እና ያው ምን አለ መሰለሽ ወንድ ልጅ አታመላልጠኝ። ወንድ ልጅ እያልክ እውነት እያመለጠኝ ነው። ይችን ቃል እየበረደች ስለሆነ ነበር እንዲሁ ንገረኛ ጎሽ ጋሽ አሸብርዬ እንኳን እንደረፍክላት። እንዶ ምን አለበት ሱሪህን ማውልቀህ በደረፍክላት ማለት ነው። ለእኔ ያለ ስሜት አንድም ቀን ተናግረኸኝ አታውቅም፣ አትነግረኝም፣ መቼም ቢሆን አይነግርሽም። እሱ እንደ ሰማይ እንደራቀሽ ነው የምትቀሪው ማለት ነው። እንደናፈቀሽ ትቀሪያታለሽ። ምን ነው ተንበርክከሽ አልቅሰሽ በእግሩ ስር ወድቀሽ በግድ ፍቅርህን ካልገለጽክልኝ ማለትሽ ረሳሽው እንዴ? ላስታውስሽ ብዬ ነው ሽሚትዬ። ሌላ ምንድን ነው እናቴ ቤተሰብ ርዕሱ ምን ነበር የሚለው? አብረው አደሩ። በቃ ተፈጸመ ማለት ነው ጉዳዩ፣ ነገሩ ማለት ነው። ሆነ በቃ ተፈጸመ። ማን ነው ተፈጸመ የሚለውን ነገር ትዝ ያለው ማለት ነው። ደግሞ ከቀን ይልቅ የማታ ያስደስታል ከሚወዱት ጋራ ሲሆን እንዶ ባይነጋ ደስ ይለኛል አለ። እኔማ ጋሽ አሸብርዬ ምን ትዝ ያለኝ መሰለ? ባይነጋ ሌሊቱ የሚለውን ዘፈን ትዝ ያለኝ ማለት ነው። ይሄ ስትል ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋቸው እስከ መጨረሻው ከኔ ጋር ሆኖ ጋሽ አሸብርዬ እንግዲህ የውሽሚት ወንድምና እህት አመስግነዋል ማለት ነው። ይህን ስላደረጉልኝ በጣም ነው የማመሰግነው። ተው እንጂ እንዶ ማመስገን የነበረብህማ የማዳም በጎች ነበረ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋቸው እስከ መጨረሻው ከኔ ጋር ሆኖ ያው ጋሽ አሸብርና ውሽሚት ትላንትና እራት ግብዣ ነበራቸው። አብረውም አድረዋል። ጉዳዩ ተፈጽሟል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ ላብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና እንዲሁም ደግሞ የውሽሚት ቪዲዮ ነው ማለት ነው። እንግዲህ ትላንትና ጋሽ አሸብርና ውሽሚት እራት ተገባብዘው ምን በሚያክል ሳህን ፓስታና 4 ክቡ ዳቦ ያገሩ ዳቦ ጋዟታል ማለት ነው። የምለው ማን ነው ጋሽ አሸብርዬ? በፓስታ ምልሃል እንደ አንተ ሰውዬ ማለት ነው። በፓስታ ምልሃል እንዴ? ከዚህ በፊትም ሩታዬ ፓስታ ነው የጋበዝካት፣ አሁንም ውሽሚት ፓስታ ጋበዝካት። ምን ነው አንዳንዴ ቀየር አድርገው እንጂ እንዶ ከፓስታ እንኳ አክሮባት ገልበጥ ብለህ እንኳ ሳላድ አለ፣ ሰላጣ አለ። ምን አለበት ሞኮሮና አለ፣ የጾም ምግቦች ሞኮሮኒ በአትክልት ምናምን ብታዝ ማለት ነው። ፓስታ ስለምትወጂ ፓስታ ነው የጋበዝኩሽ አለ ማለት ነው። ደስ ቀይ ለብሶ ሮማንቲክ እያጫወታችሁ በፓስታ ሼም አይደለ? የጾም ምግቦች እኮ ነፍ ምግቦች አሉ እኮ። ጋሽ አሸብርዬ አንዳንዴ ቀየር አድርግ እንጂ አንድ አይነት ካራክተር አይከብድም። ለማንኛውም ቤተሰብ እንግዲህ መግቢያው ላይ እንዳያደመጣችሁት እኔ ለአንተ ያለኝ ፍቅር ብዙ ጊዜ እናገራለሁ፣ አንተ ግን ለእኔ ያለ ስሜት ተናግረህ አታውቅም ስትለው ጋሽ አሸብርዬ ለምን መሰለሽ ወንዶች እኮ ወይ ወንድ ብሎ አለፋት ማለት ነው። አለፋት። ከዛ ይሄ ነገርማ ብርዶሽ ነው ስለበረደሽ ነው ብሎ ጃኬቱን ወለቅ አድርጎ ለውሽሚት ደረበላት ማለት ነው። እንዲሁ ምን አለበት በዛውንም ማለት ነው። ይህንማ ብርዱማ ሊያስቆምላት አይችልም። እንዲሁ ሱሪህን ወለቅ አድርገ ብትደርብላት ደስ ይል ነበረ። እውነቴን ነው። ሙሉ ነበር የሚያደርገው ጋሽ አሸብር እና የተወለደችበት አካባቢ ምን አገባንኛ። ኦዲየንሶችም ይፈልጋሉ የት አካባቢ ተወልደሽ የት አካባቢ። ተው እንጂ ምንድነው ዝዋይ ተወልደሽ ቡታጀራ እንደዚህ ብለሽ አዲስ አበባ አድገሽ ለረጅም ጊዜ። ተው እንጂ
ደገማችሁት በሄርሜላም ውሸቱ ማለት ነው። ደገማችሁት አይደለ? እስከ ዛሬ ድረስ ዋሽታችሁ ሩታን አምጥታችሁ ዋጋ አስከፍላችሁ አሁንም ሄርሜላ ላይ ደገማችሁት። ኧረ ተው እናንተ እየዋሻችሁ እኛ ነገሮችን እያሳደስን አንምጣ። ተው አትዋሹ። ተው ውሸትን ለትውልድ አታስተላልፉ። ተው እንዱ ብትማሩ እኮ እውነት ማነሹ ሽምትዬ ብትማሪ እንኳ በሩታ መማር አልነበረብሽም። በግድ ለካራክተር ብለው አስዋሽተዋት እስከዛሬ ድረስ ዋጋ እያስከፈሏት እኮ ነው ያሉት ማለት ነው። እና ተማሪ እንጂ ተማሪ። ለነገሩ አንቺ ምን ትምህርት ትወስጃለሽ? አንቺ የብልግና ትምህርት ነው እያስተማርሽ ነው ያደሽው ማለት ነው። እና እንግዲህ ጋሽ አሸብር አልፏታል። አትነግረኝም ትለዋለች። እሱ መቼም ቢሆን አይነግርሽም። መቼም ቢሆን አፈቅርሻለሁ አይልሽም። እሱ እውነቴን ነው የምልሽ አፈቅርሻለሁ የሚለውን ቃል በጋሽ አሸብር እንደ ሰማይ እየራቀሽ ነው የምትኖሪው ማለት ነው። በቃ እንደ ሰማይ አማራጭ እንደሆንሽ አታውቂም እንዴ? አንቺ እኮ ለአማራጭ የመጣሽ ነሽ። ወዶሽ አፍቅሮሽ ሳይሆን አንቺ በግድ ትዳሩን አፍርሰሽ እወድሃለሁ አፈቅርሃለሁ ብለሽ የመጣሽ ሰው ነሽ እኮ። ሶ እንዴት ነው ከጋሽ አሸብር አንደበት አፈቅርሻለሁ ብሎ የፍቅር ቃላቶችን እንዲደረድርልሽ የምትፈልጊው ማለት ነው? ደግሞ ምን አለ ጋሽ አሸብርዬ እኔን በሁለትና በሶስት ቃል ግለጭኝ ሲል እውነቴን ነው። ምን አለች? ራት ቆጥብብኝ እንዶ እኮ ቃላቶች ፊደሎችማ ልትቆጥብብኝ አልፈልግም ማለት እንዲህ ምን አለበት እንደ ጋሽ አሸብርዬ በሁለትና በሶስት ፊደሎች እንድትገልጽ በአራት ነገር ግለጭኝ ምናምን ከምትል እንዶ እንዳለ ፊደላቶቹ ብትደረድርላት ምን አለበት? እኔ ግን እውነት ለመናገር ማለት ነው ጋሽ አሸብርዬ እኔን በአንድ ቃል ግለጭኝ ብትለኝ እውነቴን ነው በዜሮ ቃል ነው የምገልጽህ አንተን ማለት ነው። በዜሮ ቃል ማለት ነው። እሷ ግን አትቆጥብብኝ አንተ ማለት ለእኔ እንደዚህ እንደዚህ ነህ ብላ ዘረዘረች ማለት ነው። አንቺ እንኩሮ፣ አንቺ አሻሮ ማለት ነው። አንቺ አሻሮ ማለት ነው። አንቺ ዝሙታ ደግሞ ምን አለ ከሚወዱት ሰው ጋር ማታ ማታ ምናምን ከቀን ይልቅ ማታ ነው ደስ የሚለው። ማታ ደስ ያለ ለምን እንደሆነ ታውቃለህ? ለምን እንደሆነማ አልነግርህም አንተ ሆንክ ለምን እንደሆነማ አልነግርህም ታውቀዋለህ ማለት ነው። ሲጀመርም ርዕስህ ላይ ማስቀምጠው ታምኔ ላይ ማስቀምጠዋል ማለት ነው። ማታ ማታ ፈሰሰች እኮ ቀለጠች እኮ በተለይ ጃኬቱን ሲደብርብላት ፈሰሰች እኮ። እኔ ወክ ማድረግ ደስ ይለኛል እንዲ እጅህን ይዤ በቃ ምናምን ምናምን ወክ ያርግሽና ከዛ በኋላ ወክ አረግን በኋላ ወደ ተከራየ ነው ክላስ እንሄዳለን ብሎ እርፍ አለ ጋሽ አሸብር ማለት ነው። ጋሽ አሸብር ማለት ነው። ሌላው የውሽሚት ወንድምና የውሽሚት እህት ነው የተመሰገኑት ማለት ነው። ለምን መሰላችሁ ቤተሰብ እነሱን ያመሰገኑት ማለት ነው? የማዳም በጎች አንዳንድ በጎች እነሱን እንዳናበሽቃቸው ነው ለእነሱ እንትን የተባሉት ማለት ነው እንጂ የራት ግብዣውንም ልብሱንም የገዙት የማዳም በጎች ናቸው። የማዳም በጎች ማለት ነው። እናንተ እንዶ ያለማፈራችሁ እውነቴን ነው እንዶ እናንተ ያለማፈራችሁ እናንተ ዝትቶች ማለት ነው። የማዳም ወጠምሻ ጎረምሳ ፓንቱ ከነ ምናምኑ በካልቾ ይወረውርልሻል። የማዳም ሴት ልጇ ፓንቷ ከነ ምናምኑ በካልቾቶ እየወረወረችልሽ እዛ እያጠፍሽ እየፈተግሽ ኩሽናና ሽንት ቤት በፍላሽና በክሎሬክስ እየፈተግሽ በማዳን ኩሽና እዛ ደርቀሽ ፊትሽ በደረቅ መሬት የተዘራ ጎመን መስሎ አንቺ ኢትዮጵያ ላይ ቁጭ ብለው እንዲህ የፈለጉትን ምግብ የሚበሉ የፈለጉትን ልብስ የሚለብሱ የፈለጉበት ቦታ ሄደው መዝናናትን የሚችሉ ዩቲዩበሮች እየቀለብሽ ትኖሪያለሽ ማለት ነው። ወይኔ እኛ ከእናንተ ጋር ተጨምረን የአረብ ሀገር ሴት መባላችን ነው የሚቆጨኝ ማለት ነው። አላህ ምስክሬ ነው። እኛ እነሱን እንዳናበሽቃቸው ወንድምሽና እህትሽ ግን ይህን ስላረጉልኝ አመሰግናለሁ አለ። እውነትህን ነው። እነሱ ናቸው ልብስ አልብሰው ሆቴል ተከራይተው ምግብ እንድትበላ ያደረጉ ማለት ነው። አረብ ሀገር የሚገኙ በጎች ከትላንት ወዲያ አንድ አይነት እሱ ሱፍ እሷ ደግሞ የሆነ ቀሚስ አልብሰው አመጧቸው ማለት ነው። ዘላለማችሁ ወንድና ሴት ማች እያስለበሳችሁ ትኖራላችሁ አረብ ሀገር የምትገኙ ማለት ነው። እከኮች ክሎሪክስ እና ፍላሽ ጭንቅላትሽን እያዞረሽ አንቺ ሀገር ላይ ቁጭ ብሎ
ለሚግጥ በወር ከ600 ሺህ እና ከ700 ሺህ ብር የበለጠ የሚያገኝ የገቢ ምንጭ ያለውን ዩቲዩበር ስታበይና ስታለብሽ ትኖሪያለሽ። አንቺ ግን ዘላለምሽን የማዳም ሽንት ቤት ስትፈቀፍቂ ትኖሪያለሽ ማለት ነው። እኔ እውነቴን ነው ደግሜ ደጋግሜ ከእናንተ ተጨምሬ የአረብ ሀገር ሴት የማዳን ቅመም መባል የራሱ በጣም ነው የምናደደው ማለት ነው። ለማንኛውም በጎችዬ እስኪ ለራሳችሁ እስኪ አስቡ፣ ለራሳችሁ አስቡ። እናንተ አንድ ቀን እንኳ የተሻለ ሻርፕ እና የተሻለ ቲሸርት ሳትቀይሩ እዛ ሀገር ላይ ቁጭ ብሎ ንጹህ አየር ለሚተነፍስ ሶሻል ሚዲያ ተጠቃሚ ስታበይና ስታለብሽ ትኖሪያለሽ ማለት ነው። ምድረ በግ